መንፈስ ቅዱስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም አጥምቁ። በአንድ አምላክ እናምናለን። ከድንግል ማርያም በተወለደ በኢየሱስ ክርስቶስ እናምናለን። ወነአምን በመንፈስ ቅዱስ እናምናለን። ዘዕሩይ ምስለ አብ በመለኮቱ አንድ በሆነ እንሆ እናምናለን። መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባረገ በ10ኛው ቀን በተነሳ በ50ኛው ቀን ወበ50 ዕለት ፈነወ ሎሙ ጰራቅሊጦስሃ መንፈሰ ጽድቅ የጽድቅ መንፈስን ጰራቅሊጦስን አስቀድሞ በዮሐንስ ወንጌል 14 15 16 ላይ መንፈስ ቅዱስ አጽናኝ ይመጣላችኋል፣ እኔ እሄዳለሁ፣ እሱን እልክላችኋለሁ፣ ይልቁንም አብን እለምናለሁ አጽናኝ እንዲልክላችሁ፣ አንድም አጽናኝ ይላክላችኋል እያለ አነ ሰላሜ ሁበክሙ ሰላመ ዚአየ ይሃድግ ለክሙ፣ እኔ ሰላሜን እሰጣችሁ አለሁ። እኔ የምሰጣችሁ ሰላም እነሆ በዓለም የሚገኝ አይደለም። እኔ የምሰጣችሁን ሰላም ዓለም አይሰጣችሁም እያለ ሐዋርያትን እይደንግጽክሙ ልብክሙ፣ ልብክሙ፣ ልባችሁ አይደንግጥ፣ በእኔም እመኑ፣ በአባቴም እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ብዙ ማኅደር ቦቱ። እነሆ በአባቴ ቤት መንግሥተ እግዚአብሔር ነው። ጻድቃን በክብር የዋሃን በክብር ሐዋርያት በክብር ሰማዕታት በክብር ጻድቃን በክብር ደናግል በክብር ሰብአ አርድእት በክብር ካህናት ሊቃውንት መነኮሳት መምህራን በክብር የሚያገኙት እነሆ ብዙ ማደሪያ አለ ማለት በብዙ ስራ የምትወረስ መንግሥተ እግዚአብሔር አለች ማለት ነው። እና መንፈስ ቅዱስ ማለት ይላል መንፈስ ቅዱስ ይህ ስም ከዘላለም ከአብና ከወልድ ጋራ ለነበረው ለእግዚአብሔር መንፈስ ቅዱስ የህላዌ አንድም የአነዋወር ስም ነው ይላል። ምንድን ነው? የአነዋወር ስም ነው። ማን? መንፈስ ቅዱስ። ልድገመው። ይህ ስም ከዘላለም ከአብና ማን? ከአብና ከወልድ ጋር ለነበረው ለእግዚአብሔር መንፈስ ቅዱስ የህላዌ አንድም የአነዋወር ስም ነው ይለናል። ይልና መንፈስ ቅዱስ ከአብ የሰረጸ አንድም የወጣ ነው ማለት መንፈስ ቅዱስ ከአብ የሰረጸ ወይም የወጣ ነው። እግዚአብሔር አብ አባት፣ እግዚአብሔር ወልድ ልጅ፣ እግዚአብሔር መንፈስ ቅዱስ ሰራጺ ወይ ይልቁንም እግዚአብሔር አብ እንደ ሐሳብ፣ እግዚአብሔር ወልድ ቃል፣ እግዚአብሔር መንፈስ ቅዱስ ትንፋስ። ይልቁንም ለአብና ለወልድ መንፈስ ቅዱስ ባህሪ ሕይወታቸው ነው። ለወልድን ማን ነው? ለመንፈስ ቅዱስና ለአብ ወልድ ደግሞ ቃላቸው ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል ሶስት ማለታችን አይደለም። አንድነት ሶስትነት የተገለጠበት አስተምሮ ማለት ነው። ስለዚህ መንፈስ ቅዱስ ከአብ የሰረጸ አንድም ምን ያለ ነው? የወጣ ነው ይለናል። ይቀጥልና ምን ይላል? በክርስቶስ ስራ መሰረት በኢየሱስ ክርስቶስ ስራ መሰረት ለምዕመናን ይሰጣል። በኢየሱስ ክርስቶስ ስራ መሰረት ወይም ደግሞ መልእክት ወይም ደግሞ ፈቃድ መሰረት ለምዕመናን ይሰጣል። እንዴት ነው ካል ለምሳሌ ወንዶች በ40 ቀን ሴቶች በ80 ቀን ወደ ቤተክርስቲያን ይሄዳሉ። መጀመሪያ ይጠመቃሉ፣ ልጅነትን ያገኛሉ። ተጠምቀው ልጅነትን ያገኛሉ። ከዚያ አባላቶቻቸውን ቅባ ሜሮን ይቀባሉ። መንፈስ ቅዱስ ይሰጣል ማለት ነው። በክርስቶስ አሰራር መንፈስ ቅዱስ ይሰጣል ማለት ነው። ከዛ ደግሞ የክርስቶስ ስጋና ደም ተቀብለው በክርስቶስ ክርስቲያን በወልድ ውልደ እግዚአብሔር ተብለው ይወጣሉ ማለት ነው። ስለዚህ መንፈስ ቅዱስ ከሦስቱ አካል አንዱ አካል ነው። ይልቁንም በክርስቶስ ፈቃድ ወይም ደግሞ በክርስቶስ ስራ መንፈስ ቅዱስ ለምዕመናን ይታደላል ይለንና መንፈስ ቅዱስ ከአብና ከወልድ ጋር መንፈስ ቅዱስ ከአብና ከወልድ አያንስም። መንፈስ ቅዱስ ከአብና ከወልድ አያንስም። ይህን ጥቅሶችን እንመልከት። ምን ይላል? አንደኛው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እናንተስ በዓለም እየዞራችሁ አስተምሩ፣ ስታስተምሩ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጉ። በማን? በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጉ ይላል። በማን? በአብ በወልድ በመንፈስ ቅዱስ ማለት ነው። ይሄ ምንድነው? አንድነትን ይገልጣል ማለት ነው። ቀጥሎ የዮሐንስ ወንጌል ምዕራፍ 14 16 ላይ አብን እለምናለሁ
አጽናኝ ይሰጣችኋል። ማን? ወልድ ኢየሱስ ክርስቶስ የድንግል ማርያም ልጅ ማንን? አብን እለምናለሁ አጽናኝ ይልክላችኋል። ማለት ምንድን ነው? አብ ተለማኝ፣ ወልድ ለማኝ፣ መንፈስ ቅዱስ ደግሞ የሚመጣ ሆኖ ሳይሆን ፈቃድን ነው የሚያሳየው እዚህ ጋር ማለት ነው። ይቀጥልና 15:26 ዮሐንስ ወንጌል ደግሞ እኔ በአብ እኔ ወይም ከአብ የምልክላችሁ አጽናኝ ሁሉን ያሳውቃችኋል፣ ሁሉን ይነግራችኋል። እኔ ከአብ የምልክላችሁ መንፈስ ቅዱስ ሁሉን ያሳውቃችኋል፣ ሁሉን ይገልጥላችኋል፣ ሁሉን ያደርግላችኋል ነው የሚለው እና ስለዚህ ምን ይላል? እነሆ መንፈስ ቅዱስ ከአብና ከወልድ አያንስም፣ በህላዌ በክብር በስልጣን እኩል ነው። በህላዌ በክብር በስልጣን በአገዛዝ በመለኮት በስልጣን በእነዚህ ሁሉ አንድ ነው፣ አያንስም። በመለኮት በስልጣን በአገዛዝ ማነዋወር በዚህ ሁሉ አያንስም፣ አንድ ነው። አንድ ነው ማለት ነው። ይህ ነው የሚናገር። ይቀጥልና ይላል ስለ መንፈስ ቅዱስ ቤተ ክርስቲያናችን ምን ትላለች የሚለውን አሁን በተከታታይ በ10 ትምህርት ከፋፍለን እንመለከተዋለን። በ10 ዛሬ መጀመሪያውን ነው የምናየው፣ አንደኛውን ማለት ነው። ከዚያ መደዳውን በ10 ክፍል ከፋፍለን ስለ መንፈስ ቅዱስ እንነጋገራለን። እግዚአብሔር አምላክ ሁላችንም እንዲያስተምረን መልካም ፈቃዱ ይሁንልን። ምንድን ነው የሚለው? የክብር ባለቤት ጌታችን ካረገ በኋላ በ10ኛው ከትንሣኤው በ50ኛው ቀን ለደቀ መዛሙርቱ ከአብ የሚሰርጥ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ ሰጧቸው ነበረ። በተስፋው መሰረት ለሐዋርያት አጽናኝ መንፈስ ቅዱስን በማርያም ቤት እንዳሉ በ50ኛው ቀን ግንቦት 18 ቀን ሃሌሉያ ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘ እሳት ወተናገሩ በነገረ ሁሉ በሐውርት ያለ የነበረ የሚኖር እግዚአብሔር የተመሰገነ ይሁን። ለሐዋርያት በገባው ቃል ኪዳን መሰረት ኢዩኤልም በተናገረው ነቢዩ ኢዩኤል መንፈሴን እነሆ በትውልዱ ላይ አሳርፋለሁ ብለህ ጻፍ ተብሎ ጽፎ ነበርና ያ ትንቢት ይፈጸም ዘንድ ጌታም ባስተምሮ እነሆ መንፈስ ቅዱስ አጽናኝ የሆነ ይላክላቸዋል፣ ምስጢር የሚገልጥ የራቀውን የሚያቀርብ ጽናትን፣ ፍርሃትን፣ ጥርጥር የሚያስወጣ ብሏቸው ነበርና እንደ ተስፋ ቃሉ ይልቁንም በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ቆዩ ብሏቸው ነበርና ሁለተኛም የእውነተኛ መንፈስ በመጣ ጊዜ ወደ እውነት ይመራችኋል ብሏቸው ነበር። ፍርሃት ነበረባቸው፣ ጥርጥር ነበረባቸው፣ ተስፋ መቁረጥ ነበረባቸው፣ ወደኋላ ማለት ነበረባቸው፣ መራብ ነበረባቸው፣ መጠማት ነበረባቸው፣ መድከም ነበረባቸው፣ መዛል ነበረባቸው። ይህንን የሚያስወግድ ነገራቸው። ሁለት ነገር ነው የነገራቸው። አንደኛ ኃይል እስክትለብሱ በኢየሩሳሌም ቆዩ አላቸው። በኢየሩሳሌም መቆየት። ኢየሩሳሌም የሰላም ከተማ ናት፣ የፍቅር ከተማ ናት፣ የክርስቶስ ከተማ ናት። በዚያሽ ቆዩ አለ። ሁለተኛ ደግሞ የእውነት መንፈስ፣ የሐሰት መንፈስ አለ። ወንጌላዊ ዮሐንስ በአንደኛ ዮሐንስ ምዕራፍ 4 ላይ መንፈስን መርምሩ፣ እርኩስ መንፈስ አለና፣ የጽድቅ መንፈስ አለ፣ የእውነት መንፈስ አለ፣ የሚያሳብድ መንፈስ አለ። ለዚያ ነው ዛሬ ሰዎች በባዶ አዳራሽ ሲያብዱ የሚውሉት። መንፈስ ወረደ፣ መንፈሱ ወረደብኝ እያሉ ሲያብዱና ሲሆነብዱ የሚውሉት የሚያሳብድ መንፈስ፣ እሳት ላይ የሚጥል ገደል የሚወረውር መንፈስ ስላለ ነው። እዚህ ላይ ሲለየው ምን አለ? የእውነት መንፈስ አለ። ሐዋርያው ዮሐንስ በመልእክቱ ምዕራፍ 4 ላይ መንፈስን መርምሩ፣ እርኩስ መንፈስ አለና፣ የሚያጣላ መንፈስ አለ፣ የሚያገዳድል መንፈስ አለ፣ የሚያለያይ መንፈስ አለ፣ አብሮ የሚያኖር መንፈስ፣ ከእግዚአብሔር ጋር የሚያገናኝ መንፈስ አለና መንፈስን መርምሩ አለ። ስለዚህ ጴጥሮስ ለዚህ ነው እንዲህ አላቸው፣ ጌታችን አጽናኝ የሆነውን መንፈስ ቅዱስን ሊልክልን ተስፋ ሰጥቶናልና እነሆ ያን ተስፋ እስከምናገኝ ድረስ በአንድ ቦታ እንድትቆዩ ተብለናልና በአንድ ቦታ ጸንተን እንቆይ ብሎ ሐዋርያው ዮሐንስ ራስ ነውና ፓትርያርክ ነውና ሐዋርያትን እነሆ ከዕርገቱ 10 ቀን ድረስ 10ዋ ቀን ከዕርገቱ ከ40ኛው ቀን እስከ 10ዋ ቀን ድረስ በዚያቸው ቤት ቆይተው መንፈስ ቅዱስ እንዲወርድላቸው ይመክራቸው ይዘክራቸው ነበር። ይህንንም ሲነግራቸው እነሆ የአውሎ ነፋስ ድምፁ ሰሙ ይላል። ምንድነው?
ለሐዋርያት ለሰባ አርድእት ለ33ቱ ቅዱሳት አንስት ቅዱስ ጴጥሮስ በዚያች በማርያም ቤት ሆኖ ጌታ እንደ ተስፋ ቃሉ መንፈስ ቅዱስን አጽናኝ የሆነውን ጰራቅሊጦስን ይልክልናል። እነሆ ዛሬ 10ኛ ቀን ነው። 10 ቀን ጠብቁን የተባለ ነው። በ40ኛው ቀን አድርጋለሁ አለ። ሲያደርጋየ ነው እያየ ነው። አሁን በ50ኛው ቀን መንፈስ ቅዱስን እልካለሁ ብሏል። ይልክልናል። ስለዚህ ጽኑ እያለ እያወያየ እየተናገረ እየገለጠ እየሰበከ እያስተማረ ባለበት ሰዓት ላይ ይህንንም ሲናገር አለ ትናንትና እንዘ ይባርኮሙ እየባረካቸው ወደ ሰማይ አቀና። ባርኳቸው እንዲህ ሲል ነፋስ መጣና ደመና መጣና ተቀበለው፣ ከዓይናቸው ተሰወረ አለ። ማን? ጌታን ማለት ነው። ዛሬ ደግሞ ቅዱስ ጴጥሮስ እያስተማራቸው ስለ መንፈስ ቅዱስ፣ ስለ አጽናኙ፣ ስለ ጰራቅሊጦሱ እነሆ 10 ቀን ሆነ። ተስፋ አትቁረጡ፣ ይላክልናል፣ ይመጣል፣ ከእግዚአብሔር አብ ዘንድ እግዚአብሔር ወልድ ይልክልናል እያለ እያስተማራቸው ባለበት ሰዓት ላይ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደርሱ ያለ የማያውቁት ጣፋጭ መዓዛ አሸተቱ። ይገርማል። አውሎ ነፋስ መጣ። በአውሎ ነፋስ ውስጥ ምን መጣ? ጣፋጭ መዓዛ መጣ። ይገርማል። የሚለውጥ የሚያጽናና፣ የሚያድስ ለዚህ እኮ ነው እኮ የወይን ጠጅ ጠጥተው ነው ወይስ ደግሞ ጉሽ ጠጥተው ነው ሰዎች እያሉ እንዲላቸው ያደረገው አንደኛ የመጣው መዓዛ፣ ሁለተኛው የመጣው እውቀት፣ የተገኘው እውቀት፣ ሶስተኛ የመጣለችው ቋንቋና የተሰጣቸው ስጦታ ትልቅ ነገር ስለነበረ አካባቢውን ለወጠው፣ ባህሪውን ለወጠው ማለት ነውና የተከፋፈሉ የእሳት ላንቃዎችን በእያንዳንዳቸው ላይ ሲወርዱ ታዩ ይላል። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀን ጾሙ ይላል። መንፈስ ቅዱስ ወረደላቸው። 71 ቋንቋ ተናገሩ። አንደኛው የራሳቸው ነበር። 72 ቋንቋ ሆነላቸው። በዚህን ጊዜ ነው ሰዎች እንደሰከሩ አድርገው ሲናገሩ ቅዱስ ጴጥሮስ እናንተ ሰዎች እንዳትስቱ ይልቁንም አስቀድሞ እንደተናገረው በኢየሩሳሌም እንድንቆይ መንፈስ ቅዱስ እንደሚላክልን ይልቁንም ደግሞ መንፈስ ቅዱስ በመጣ ጊዜ እውነቱን እንደሚገልጥልን የተነገረው ይልቁንም በነቢዩ ኢዩኤል መንፈሴም በሰው ላይ አሳድራለሁ ብሎ የተናገረው ይፈጸም ዘንድ ያ ሆኖ እንጂ የጠጡ አይደሉም። ለነገሩ አሁን ጠዋት ነው፣ በጠዋትም ደግሞ አይጠጣም አይሰከርም ብሎ ይመልስላቸው ነበር። የተከፋፈሉ የእሳት ልሳኖችም ታዩአቸው ይላል። በእያንዳንዳቸውም ላይ ተቀመጡባቸው፣ ሁሉም መንፈስ ቅዱስን ተመሉ ይላል። መንፈስ ቅዱስን ተመሉ። እውነቱን መናገር። በነገራችን ላይ እነዚህ አሁን ይሄ መንፈስ አደረብኝ የሚለው ቱቱቱቱቱቱ የሚቆጠር ቋንቋ የሚጻፍ ፊደል የለውም። ሐዋርያት ግን ሲናገሩት የነበረ ቋንቋ የሀገሩ ቋንቋ ነው። የሚጻፍ የሚነበብ የሚታወቅ ነው። ያ ነው መንፈስ ቅዱስ። እንደዚህ ነው። በየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው እንደ እውቀታቸው መጠንና እንደተሰጣቸው ማለት ነው። መንፈስ ቅዱስ በረዳቸውና በሰጣቸው ልክ ነው። ባልተሰጣቸው አለ። አሁን ሰው ባልተሰጠው ልክ ነው እያወራ ያለው፣ ባላወቀው። እነሱ ግን በተሰጣቸውና ባወቁት ልክ ነው። ሜትር የሚመትረው በተሰጠው ልክ ነው። በተሰጠው ልክ ሰው የሚናገረው በተሰጠው ልክ መሆን አለበት፣ ባወቀው ልክ መሆን አለበት፣ ባላወቀው አይደለም። ስለዚህ ምን ይላል? የተከፋፈሉ የእሳት ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው፣ ሁሉም መንፈስ ቅዱስን ተመሉ፣ በየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር፣ መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው። ይሄ ነው እንግዲህ ትልቁ ነጥብ እዚህ ጋር ምንድነው? መንፈስ ቅዱስ ማለት እግዚአብሔር ማለት ነው። እግዚአብሔር እንደሰጠን ጸጋ ነው መኖርና መናገር ያለብን። አሁን ሰው አንዳንዱ ከመልክ ላይ መልክ ለመጨመር የተለያየ ነገር ይቀባባል። ከቁመት ላይ ቁመት ለመጨመር፣ ከውፍረት ላይ ውፍረት ለመጨመር ብዙ ነገር እናደርጋለን። ይሄ ቁሳቁስ ለእኛ አይጠቅመንም። የሚጠቅመን ግን እግዚአብሔር በሰጠን ልክ መኖር ነው። ሰው መኖር ያለበት አምላኩ እግዚአብሔር በሰጠው ልክ ነው ማለት ነው እና በተሰጣ መንፈስ ቅዱስ በሰጣቸው ልክ ይናገሩ ጀመር ነው የሚለው። ማን? መንፈስ ቅዱስ በሰጣቸው። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ። የት? እዚያው አካባቢ ያለው ሰው ይህን ድምፅ የሐዋርያትን ድምፅ ሲሰሙ በሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና ተደንቀውም በድንጋጤ እንዲህ አሉ። ምንድን ነው? አንድ ቋንቋ ነበር የሚያውቁ። ስንት? አንድ ቋንቋ። ሐዋርያት የሚያውቁት የነበረው አንድ ቋንቋ ነበረ። አንድ የዕብራይስጥ ቋንቋ ብቻ የመላእክት ቋንቋ ነው የሚያውቀው፣ ሌላ ቋንቋ። አሁን ግን 71 ቋንቋ 72 ቋንቋ መናገር ጀምሩ። በዚህን ጊዜ ርቀው የነበሩት ሁሉ ምን ሊያዩ? አንዳንድ ጊዜ መኪና ሲወድህ፣ መኪናና መኪና ሲጋጭ፣ አንድ ሰውና አንድ ሰው ሲጋጭ፣ ሰው ስብስብ ብሎ አንድ ሌባ ሲያዝ እንደዚሁ እነዚህ አዲስ ነገር ሆነባቸው። በቃ በ72 ቋንቋ የዚያንም ቋንቋ ሲናገሩባቸው እኛ አሁን ኦሮመኛ ስላወቀ፣ እንግሊዝኛ ስላወቀ፣ አፋረኛ ስላወቀ፣ ትግርኛ ስላወቀ
አዎ 3-4 ቋንቋ ይዞ ሲመጻደቅ ይውላል። አዎ የእኛ ጌታ ግን 71 ቋንቋ በአንድ ጊዜ ገልጦ 72 ቋንቋ እንዲናገሩ ነው ያደርጋቸው። ሲጀመር ኢትዮጵያ ላይ 10 ቋንቋ ተናጋሪ አለ የለም። 3 ቋንቋ 4 ቋንቋ አውቋል። ያቸው መካሰሻና መነቃቀፊያ ናት። ይገርመኛል። አዎ ሲጀመር ቋንቋ የእውቀት መለኪያ አይደለም፣ የድንቁርና መለኪያም አይደለም። አዎ የድንቁርና መለኪያም አይደለም፣ የእውቀት መለኪያም አይደለም። ቋንቋ መነጋገሪያ መወያያ ነው። ማጽደቂያም አይደለም፣ ማስኮነኛም አይደለም። አያጸድቅም፣ አያስኮነንም። ሰው የሚጸድቀው በስራው ነው፣ የሚኮነነው በስራው ነው። ይህን ነው ማወቅ የሚያስፈልገው። እና ምን አለ? ይህንን ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገንዛ ቋንቋችን እንዴት እንሰማለን? ግሩም ነው። አዎ እኛ የተወለድንበትን የገንዛ ቋንቋችን የእያንዳንዳችን ቋንቋ መናገር ጀመሩ። ከየት አመጡት? ያልተማሩ አንድ ቋንቋ ብቻ ነበር እስከ ትናንት ሲያውቁ ነበር። ዛሬ እንዴት የሁላችንም ቋንቋ መናገር ጀመሩ? አዎ የጳርቴ የሜድ የኢላማጢ ሰዎች ስንሆን የእኛን ቋንቋ እየተናገሩት ነው። በሁለትም ወንዝ መካከል በይሁዳም በቀጰዶቅያ በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች አዎ የምንኖርም በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እነሆ እንሰማለን። ይሄ ነው ጽቡ ነገር። የእግዚአብሔርን ገናናነት በራሳችን ቋንቋ ሲናገሩ እንሰማለን። አዎ ማን? መንፈስ ቅዱስ ሰጣቸዋል። ምንድን ነበር ያላችሁ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አዎ እነሆ ብዙ ተስፋ ብዙ ሀብት ይሰጣችኋል አለ። በቃ የተሰጣችሁ ሀብት ነው። ሌላም አለ ገና ይሰጣችኋል። ሁሉም ደንግጠው የሚናገሩትን አጡ ይላል። የሚገርም ነገር ነው። ለሐዋርያት ትልቅ ክብር ነበር፣ ለእነሱ ደግሞ ደነገጡና የሚናገሩትን አጡ። ሁሉም ደንግጠው የሚናገሩትን አጡ ይላል ይልና ምንድን ነው ለእናንተ ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆናሉ። እርስ በርሳቸውም እንደገና ደነገጡ። እንደገና ደግሞ እንጃ ምን ይሆናሉ። ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠግበዋል፣ በጧቱ ሰክረዋል እያሉ ያሟቸው ጀመር። አንዳንዶቹ ያደንቃሉ፣ አንዳንዶቹ ያማሉ፣ አንዳንዶቹ ደግሞ ከየት የእኛም ቋንቋ ይናገራሉ። ግራ ገባቸው። ጴጥሮስ ከ12ቱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ አለ። ጴጥሮስ ትናንትናም መነ ይብለው ሰብለ ወልደ እጓለ እመሕያው መነ ይብለው ሰብለ ወልደ እጓለ እመሕያው የሰው ልጆች ስለ እኔ ምን ይላሉ ብሎ ጌታ ሲናገር አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር ልጅ እግዚአብሔር ነህ ክርስቶስ ነህ ብሎ መስክሯል። ሌሎቹ ኤልያስ ነህ፣ ሙሴ ነህ፣ ኢያሱ ነህ፣ ኤርምያስ ነህ፣ ያም ካልሆነ ከነቢያት አንዱ፣ ያም ካልሆነ ዮሐንስ ነህ እያሉ ሲሉ እነሱ ያሉትን ይበሉ እናንተ እኔ ማን እንደሆንኩ ትናገራላችሁ ሲል አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተማ የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ ብሎ መሰከረ። አሁን ደግሞ ምን አለ? እዚህ ጋር ደግሞ ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁም ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ አለ። በቃ ነው የሚያስፈልገው አሁን ቃሎችንም አድምጡ፣ በእናንተ ዘንድም የታወቀ ይሁን። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3 ሰዓት ነውና፣ ማለት ከቀኑ 3 ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር በመጨረሻው ቀን እንዲህ ይሆናል ብሎ አጽፎታልና ሥጋ በለበሰ ሁሉ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አንድም አሳድራለሁ። ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አንድም አሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ፣ ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታም ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም
ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠሩ ሁሉ ይድናሉ። የጌታን ስም የሚጠሩ ሁሉ ምን ይላል? ይድናሉ። አዎ አስቀድሞ ነቢዩ ኢዩኤል ይህን ተናግሮ ነበር። በነገራችን ላይ ነቢያት የተናገሩት ትንቢት ምንድን ነበር? ድንግል አምላክን ትወልዳለች፣ አምላክ ከድንግል ይወለዳል ነው አይደለ? ድንግል የተወለደው ነው በቀራንዮ ይሰቀላል ነው፣ የተሰቀለው ይቀበራል ነው፣ የተቀበረው ይነሳል ነው፣ የተነሳው ያርጋል ነው፣ ያረገው ጌታ ደግሞ መንፈስ ቅዱስን ይልካል ነው አይደለ? ይህን ተናግረዋል። ለምሳሌ አንድ አባት ነው ዳዊት ደግሞ እንቀጥል ከኢዩኤል ዳዊት እንዲህ አለ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ደስ የሚያሰኘኝን ደህንነትህንም ስጠኝ፣ በጽኑ መንፈስህም አጽናኝ፣ ለዝንጎች ሕግህን እንዳስተምራቸው፣ ሁለተኛም መንፈስህን ትልካለህ ይፈጠራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ይምራኝ ወመንፈስህ ከቅዱስ ይምርሃኒ በምድረ ጽድቅ። እነሆ ቅዱስ መንፈስህ ይምራኝ። ደግሞ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ህልውና ያለ ያዋሃደኝ ሕይወቴ መንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነፃነትን ነፃነትን የእግዚአብሔርም ዓመት የተመረጠ እለው ዘንድ ላከኝ። ማን ነው? ኢዩኤልም ተናገረ፣ ዳዊትም ደገመ። እንደገና ኢሳይያስ ደግሞ እንዲህ አለ። ምንድን ነው እያለ ያለው? ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይላል። ከእናንተ ጋር ሳለሁ ይህን ነገርኳችሁ። ጌታ ደግሞ ሲናገር ኢሳይያስ እንዲህ አለ፣ በእኔ ህልውና አለ ኢሳይያስ በእኔ ህልውና ያለ ያዋሃደኝ ሕይወት የመንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነፃነትን ነፃነትን የእግዚአብሔርንም ዓመት የተመረጠ እለው ዘንድ ላከኝ። እንግዲህ አሁን ኢዩኤልም ስለ መንፈስ ቅዱስ፣ ዳዊትም ስለ መንፈስ ቅዱስ፣ ኢሳይያስም ደግሞ የእግዚአብሔርን ዓመት እናገር ዘንድ ጌታ ደግሞ ምን አለ? ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኳችሁ። ምንድን ነበረ? በዮሐንስ ወንጌል ምዕራፍ 14 ላይ ከእናንተ ጋር ሳለሁ ይህን ነገርኳችሁ። ምንድን ነበረ የነገራቸው? ከእናንተ ጋር የነገራቸው ምንድን ነበረ? ለሐዋርያት የነገራቸው ሊያረግ ሲል ከኢየሩሳሌም አውጥቷቸው ወደ ደብረ ዘይት ይዟቸው እየሄደ ባለበት ሰዓት ላይ ላመኑት እነዚህ ምልክት ይከተሏችኋል። ማርቆስ 16-19 የሐዋርያት ሥራ ምዕራፍ 2 ቁጥር 9 ላይ ላመኑት እባብን ይጨብጣሉ፣ እሳትን ይጨብጣሉ፣ የፈላ ውሃ ይጨብጣሉ፣ እነሆ ዕውራንን ያበራሉ፣ አጋንንትን ያወጣሉ፣ እንዲሁም ለምጻምን ያነጻሉ፣ ሙት ያነሳሉ ብሎ ወደ ደብረ ዘይት ይዟቸው ወጣና አረገ አይደለም የሚለው። ከእናንተ ጋር ሳለሁ ይህን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል። ይሄ ነው ነገር። አብ በስሜ የሚልክላችሁ አጽናኝ መንፈስ ቅዱስ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። አየው፣ እኔ የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላሜን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክ አይፍራም። ምን አለ? ዓለም አንድ ቀን ሰላም ይሰጣል፣ አንድ ቀን የጥይት ፋብሪካ ከፍቶ እንካ ግዛ ይላል፣ አንድ ቀን ሰላም ይላል፣ በሌላ ጊዜ ደግሞ የጦር ጀት ያስነሳና በሌላ አንድ ቀን ሰላም ይላል፣ በነጋው ጦርነት አውጆ ተጋደል ይላል። ዓለም ይሄ ነው። እኔ ግን የምሰጣችሁ ሰላም ግን እረፍት ያለው ሰላም ነው አለ። ሰላም ነው አለ። እኔ እሄዳለሁ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁ አይደል? እንዲህ መጀመሪያው እኔ እሄዳለሁ። እኔ ብሄድ ነው የሚመጣላችሁ። እኔ ካልወርቅ አይመጣላችሁም። እኔ ስሄድ ይመጣላችኋል። እኔ እሄዳለሁ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተ ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምስክሮቼ ናችሁ። ከእኔ ጋር
በ30 ዓመቱ ተጠምቆ 40 ቀንና 40 ሌሊት በገዳመ ቆሮንቶስ ጾሞ መዋዕለ ጾሙ ሲፈጸም ወጣና ሐዋርያትን ጠራ። አስቀጥሎ መጓዝ ጀመረ። አሁን ምን አለ? ከመጀመሪያ ጀምራችሁ ከኔ ጋር ነበራችሁና ምስክሮቼ ትሆናላችሁ አለ። እግዚአብሔር የእውነት ምስክር ያድርገን። ማስተማር ምስክርነት ነው። ክርስቲያን መሆን ምስክርነት ነው። አዎ ለዚች ዓለም ሰራይ መጋቢ፣ በዝናብ አበቅሎ በፀሐይ አብስሎ የሚመግብ፣ ድህነትን በሀብት ውርደትን በክብር የሚሸፍን አምላክ እንዳለ ማመን ነው ማለት ይህን ይናገራል። እንዳትሰናከሉ ይህን ነግሬያችኋለሁ፣ ወይም እንዳትሰናከሉ ይህን ነግሬያችኋለሁ፣ ከምኩራባቸው ያወጧችኋል፣ ከዚህም በላይ ደግሞ የሚገሉ ሁሉ ለእግዚአብሔር ከዚህም በላይ ደግሞ የሚገላችሁ ሁሉ ለእግዚአብሔር መስዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። ይሄ ጊዜ አይደለም። ምንድን ነው ያለው? እናንተን የሚገላችሁ ሁሉ ለእግዚአብሔር መስዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። አየው፣ ክርስቲያንን ካልገደልኩኝ አልጸድቅም ብሎ፣ ክርስቲያንን ካላሳደድኩኝ አልጸድቅም ብሎ፣ ክርስቲያንን ካልገደልኩኝ እኔ ክብር አላገኝም ብሎ በእናንተ ላይ ተነስቶ ሲገላችሁ ከእግዚአብሔር መስዋዕት የሚያቀርብ የሚመስለው ይመጣል። ያ ጊዜ ይመጣል አለ። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካደርኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና ከሄድኩ ግን እርሱን እልክላችኋለሁ አላቸው። ለማን? ለሐዋርያት። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ይሄ ነው ትልቁ ነጥብ። እርሱም መጥቶ ማን? መንፈስ ቅዱስ። መንፈስ ቅዱስ ወደዚህ ዓለም መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና አለ። ስለ ጽድቅም ወደ አብ ይሄዳለሁና እንግዲህም አታዩኝምና፣ ስለ ፍርድም የዚህ ዓለም ገዥ ይፈርድበታልና አላቸው። የምነግራችሁ ገና ብዙ አለኝ፣ ነገር ግን ልትሸከሙት አትችሉም። ይህ ነው ነጥቡ። እንግዲህ የምነግራችሁ ገና ብዙ አለኝ፣ ነገር ግን ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። የሚመጣውንም ሁሉ ወደ እናንተ ሊመጣ የሚገባውን ሁሉ ሳይደብቅም ሳይቀንስም ሳይጨምርም እንደሚገባችሁና እንደሚገባችሁ ይነግራችኋል። እርሱ እኔን ይገልጣል፣ ከኔም ገንዘብ አድርጎ ይነግራችኋልና ለአባቴ ያለው ሁሉ የኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል አልኳችሁ ይልና ጥቂት ጊዜ አለ አታዩም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ ሄዳለሁና ይልና ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ። ምንድን ነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ ሄዳለሁና የሚለን ብለው እርስ በርሳቸው መነጋገር ጀመሩ፣ መወያየት ጀመሩ፣ ማውራት ጀመሩ። ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁ፣ ትነጋገራላችሁ፣ ትንሾካሾካላችሁ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል። ሰው የሆነበትን ስራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ አላቸው። ሰው የሆነበትን ለሰው ሊያስተምር የሚገባውን የመጣበትን አሐዱ ዘእምቅድስት ሥላሴ ርዮት ትሕትና ናጽናነ ሰማየ ሰማያት መዋረዳችንን አይቶ በቅዱስ ገብርኤል አብሳሪነት በድንግል ማርያም ተመሳሪነት መጥቶ ሰው የሆነበትን ዓላማ አጠናቆ ሲሄድ እንዲህ አላቸው፣ ያዘዝኋችሁን ሁሉ እንድጠብቁ ወይም እንዲጠብቁ አዘዛቸው፣ መከራቸው፣ አጽናናቸው። ሁሉን ነገር ከአብ የሚላክላችሁ አጽናኝ ሁሉን ያስተምራችሁ። ነገር ግን እነሆ ሁላችሁም የታዘዛችሁትን ምን እንድታደርጉ አንድም ነገር ወደኋላ እንዳትሉ የታዘዛችሁትን ሁሉ አድርጉ አላቸው ይላል። እንግዲህ መንፈስ ቅዱስ ማለት ከአብ ከወልድ ወይም ከአብ ከወልድ ጋራ እኩል የሆነ በአገዛዝ በስልጣን በመለኮት አንድ የሆነ ይልቁንም ደግሞ ነአምን የላከ አብ የተላከ ወልድ የሰረጸ መንፈስ ቅዱስ እንደሆነ እናምናለን። ይልቁንም 318 አባቶች አንድ አምላክ እግዚአብሔር ከድንግል ማርያም የተወለደ ክርስቶስ ይልቁንም ደግሞ ወነአምን በመንፈስ ቅዱስ እግዚእማሆይ
ከአብ የሰረጸ መንፈስ ቅዱስን እናምናለን ብለዋል ማለት ነው። ስለዚህ ከዕርገቱ 10 ቀን በኋላ በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ አጽናኝ መንፈስ ለሐዋርያት በሐዋርያት ሥራ ምዕራፍ 2 ላይ እንደምናየው በአንድ ቤት እንዳሉ በተዘጋ ደጅ ወረደላቸው። ወተናገሩ በአዲስ ልሳን በአዲስ ቋንቋ ተናገሩ። ዛሬ እኛ አዲስ ቋንቋ አይደለም። በእውነት መልካሙን ነገር የምንናገርበት አንደበት እግዚአብሔር እንዲያድለን መልካም ፈቃድ ይሆንልን። አሁን እኛ የቋንቋ መናገሩ ሳይሆን ያለንን ነገር መናገር አቅቶናልና ያለንን ነገር ተናግረን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አንድ ነገር እንናገርና እንጨርስ። ምን ይላል? የመንፈስ ቅዱስ ስሞችና ምሳሌዎች መጠቅለያችን ይሄ ነው። የመንፈስ ቅዱስ ስሞችና ምሳሌዎች ይላል። መንፈስ ቅዱስ አለ የዮሐንስ ወንጌል ምዕራፍ 1 ቁጥር 32 ላይ እነሆ በርግብ አምሳል ሲወርድ አየሁ ይላል። መንፈስ ቅዱስ በርግብ ይመሰላል ማለት ነው። ሌላው የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ኢየሱስ በዮርዳኖስ ኢየሱስ በዮሐንስ ሲጠመቅ አብ የምወደው ልጄ ይህ ነው ሲል መንፈስ ቅዱስ ደግሞ በርግብ አምሳል በላዩ ላይ ወርዷልና መንፈስ ቅዱስ በርግብ አምሳል ይመሰላል ማለት ነው። ሌላው ሮሜ 8:14 ላይ የእግዚአብሔር መንፈስ የማን የእግዚአብሔር መንፈስ የሰይጣን መንፈስም አለና የእግዚአብሔር መንፈስ በእናንተ ላይ በወረደ ጊዜ አለ እኮ ቅድም ሁሉን ነገር ትናገራላችሁ ብሏልና የጌታ የክርስቶስ መንፈስ ሮሜ 8:9 ምንድን ነው ያለው? መጀመሪያ ሮሜ ማነው የዮሐንስ ወንጌል 1:32 ላይ ምን አለ? መንፈስ ቅዱስ በርግብ አለ። እንደገና እዚህ ጋር የጌታ የክርስቶስ መንፈስ ሮሜ 8:9 የጌታ የማን የክርስቶስ መንፈስ ይህን ማየት ያስፈልጋል። ይቀጥልና ደግሞ የጌታ የክርስቶስ መንፈስ ሮሜ 8:9 ሮሜ 8:14 ቃሎቹን ልናያቸው ያስፈልጋል። እዚህ ጋር አብ ወልድ መንፈስ ቅዱስ እያለ ስለሚሄድ ማለት ነው። እኛ ብዙ ጊዜ ያልተረዳነው ነገር አለ። ቅዱስ ዮሐንስ ምንድን ነው ያለው? የመንፈስ ቅዱስ በርግብ አምሳል ሲወርድ አየሁ አለ። ማቴዎስ ምን አለ? መንፈስ ቅዱስ በርግብ አምሳል በላዩ ላይ ወረደበት አለ። እሺ ወደ ጳውሎስ እንሂድ። የእግዚአብሔር መንፈስ አለ። እግዚአብሔር አብ ማለቱ ነው። ሮሜ 8:14 አስተውሉ። የእግዚአብሔር መንፈስ ማለት እግዚአብሔር አብ ማለት ነው። እንቀጥል። እንደገና ሮሜ 8:9 ደግሞ የጌታ የክርስቶስ መንፈስ ልብ አድርጉ። የእግዚአብሔር መንፈስ የክርስቶስ መንፈስ አለ። እንቀጥል። ሁለተኛ ቆሮንቶስ 3:17 ላይ ደግሞ የእውነት መንፈስ አለ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይህን ነው የሚናገር ቤተ ክርስቲያን። ወርቃማ በሆነ አተረጓጎም አብ፣ ወልድ፣ መንፈስ ቅዱስ እነሆ መንፈስ ቅዱስ የአብና የወልድ የባህሪ ሕይወት እንደሆነ ወልድ ደግሞ ለአብና ለመንፈስ ቅዱስ ቃል እንደሆነ አብ ደግሞ እነሆ ለወልድና ለመንፈስ ቅዱስ አስገኝ እንደሆነ ጥንቅቅ አድርጋ ነው ቤተክርስቲያን የምታስተምረው። ልድገመው ይንን የእግዚአብሔር መንፈስ ሮሜ 8:14 የማን የእግዚአብሔር መንፈስ እግዚአብሔር ማለት ነው። እንደገና ደግሞ የክርስቶስ መንፈስ ሮሜ 8:9 ክርስቶስ ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ እንደገና ሁለተኛ ቆሮንቶስ 3:17 ደግሞ የእውነት መንፈስ ቅዱስ ማለት ነው። ይቀጥልና ዮሐንስ 15:26ም የእውነት መንፈስ የእውነት መንፈስ በመጣ ጊዜ እነሆ ምን ይላችኋል? እውነቱን ይነግራችኋል። አጽናኝ ማለት ነው። አጽናኝ ተብሎ ይጠራል ነው። መንፈስ ቅዱስ በርግብ አምሳል ማቴዎስ 3:16 በእሳት አምሳል ማቴዎስ 3:11 መንፈስ ቅዱስ በእሳት አምሳል ይገለጣል። በእሳት አምሳል ምንድን ነው? በእሳት ያጠምቃችኋል አለ ዮሐንስ ወንጌል መጥምቁ እኮ ሲያስተምር ምላል እሱ ግን በእሳት ያጠምቃችኋል። አሁን መንፈስ ቅዱስ ነው። በመንፈስ ቅዱስ ያጠምቃችኋል ብሎስ መናገሩን ለማሳየት ነው ማለት ነው። እንደገና ደግሞ መንፈስ ቅዱስ በእሳት ካለ በኋላ የሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ በነፋስ አየው ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘ እሳት አለው በነፋስ አለ። በእሳት አምሳል በነፋስ አምሳል የወረደው ማን ነው? አጽናኝ ምንድነው? መንፈስ ቅዱስ ነው። በእሳት ያው እንግዲህ እሳት
ነበልባል ነው ይባላል። ነፋስ ደግሞ ረቂቅ ነው። ስለዚህ ረቂቅ የሆነ መንፈስ ቅዱስ እሳት የሆነ መንፈስ ቅዱስ በሐዋርያት ላይ ወረደ የሚለውን ይናገራል። ምሳሌውን ነው እየተናገረ ያለው። አሁን አስተውሉ። እንደገና በእግዚአብሔር ይሄ ዮሐንስ 3:8 ላይ ደግሞ በእግዚአብሔር ጣቶች እንደዚህ ይመሰላል ይልና ኢዮብም በስትንፋስ ብሎ ተናግሮ በስትንፋስ ይመሰላል አለ። እንደገና መንፈስ ቅዱስ ነውና በሁሉ ዘንድ ይገኛል አለ። ቅዱስ መንፈስ ነውና ሁሉን ይቀድሳል፣ ሁሉን ያደርጋል፣ ሁሉ ይገኛል። ስለዚህ የመንፈስ ቅዱስ ስሞችና ምሳሌዎች የሚለው አንደኛ በእሳት እሳት ሁሉን ያቃጥላል፣ ተራራውን ያቃጥላል፣ ውሃውን ያፈላል። ስለዚህ አይምሯቸው ላይ የነበረውን የነፈሰ አይምሮ እናንተን ያንን አስወጥቶ ለውጦ ማለት ነው። ነፋስ ማለት ደግሞ ረቂቅ ነው። የረቀቀው መንፈስ ቅዱስ በእነሱ ላይ አደረ ማለት ነው። ሌላው ደግሞ በምንድን ነው ያለው? በርግብ አምሳል መጣና በርግብ አምሳል። ባጭሩ መንፈስ ቅዱስ ማለት ለሐዋርያት የወረደው ይሄ ነው። መንፈስ ቅዱስ ማለት ከሦስቱ አካል አንዱ አካል የመንፈስ ቅዱስ ያነዋው ቅድመ ዓለም ያነዋወር ስሙ መንፈስ ቅዱስ ይባላል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ። ስለዚህ በሐዋርያት ላይ የወረደው የእውነት መንፈስ ነው። የውሸት መንፈስ ስላለ፣ የሰይጣን መንፈስ ስላለ የእውነት መንፈስ ወረደ። የእውነት መንፈስ ወርዶ ፈሪዎችን ደፋር አደረጋቸው፣ አላዋቂዎቹን አዋቂ አደረጋቸው፣ አንድ ቋንቋ የሚናገሩትን 72 ቋንቋ እንዲናገሩ አደረጋቸው። ፈሪዎቹን ደፋር አደረጋቸው፣ ምስጢር ገለጠላቸው፣ እውቀትን አበራላቸው፣ ሰላምን ይቅርታን ገንዘብ አደረገላቸው። ይልቁንም በሰዎች መካከል የመናገር ድፍረትን ሰጣቸው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ከዚህ በኋላ 9ኙን በየተራ እንማማራቸዋለን። እስከ እሑድ ድረስ ባሉት ቀናት እናያቸዋለን። መንፈስ ቅዱስ እግዚአብሔር አምላክ መንፈስ ቅዱስ ይላክልን። ድንግል ማርያምን ምንድን ነው ያላት? መንፈስ ቅዱስ ወደ አንቺ ይመጣል አይደለ ያላት? መንፈስ ቅዱስን ይላክልን እግዚአብሔር። ኤልሳቤጥ በመንፈስ ቅዱስ ተናገረች አይደለ? የእመቤታችን የአምላክ እናትነትን ለማወቅ መንፈስ ቅዱስ ነው። መንፈስ ቅዱስ ካልረዳ ማወቅ አይቻልም። እንደገና ደግሞ ሕፃኑንም ምንድነው ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ፣ በእናት ማኅፀን ቀድሼሃለሁ ለአሕዛብ መምህር እንድትሆን አለ። ዮሐንስ ስለተቀደሰ ነው በእናቱ በማኅፀን ያለው በማኅፀን ያለውን ያወቀው፣ ፍጡሩ ፈጣሪውን ያወቀው በመንፈስ ቅዱስ ነው። ዮሐንስ ገና በእናቱ ማኅፀን ሳለ መንፈስ ቅዱስን ተመላ ይለዋልና ማለት ነው። ስለዚህ በመንፈስ ቅዱስ ተራዳይነት መልካም ስራ ሰርተን እንድናልፍ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።